ጅቦ ካልሆነ በስተቀር በርካታው የአገሪቱ ክፍል ላይ መንቀሳቀስ የማይችል አገዛዝ ራሱን እንደ መንግስት ሊቆጥር አይችልም። የመጨረሻው የበሽር አልአሳድ ዘመን እንደነበረው ዋና ከተማውና ዙሪያውን የተቆጣጠረ አገዛዝ ነው። እንግዲህ ፉል ኮንትሮል አለው ከተባለ እዛ አካባቢ ነው። እዛም ላይ ጥቃቶች እየደረሱ ቢሆንም በአንድ በኩል የመንግስትነት ሚናውንና ሞኖፖሊ ኦፍ ቫዮለንስ ነው ኃይልን የመጠቀም ብቸኛ ባለመብት መሆኑን ዘንግቶ እና የኢትዮጵያውያን ሰላም ማስጠበቅ መብት የሱ መሆኑን ዘንግቶ አይ እኔ እኮ ሰላም አልነሳዋችሁም ሸማቂዎች ናቸው እንጂ ሰላም የነሳዋችሁ ብሎ መንግስትነቱን ሙሉ በሙሉ መዘንጋቱን ነው የሚያሳይ። እንግዲህ አንድ መንግስት የሆነ አካል ከህዝብ ግብር ይሰበስባል፣ ታክስ ይሰበስባል፣ የተለያዩ ገቢዎችን ይወስዳል። በተራው ደግሞ ሰላምና ጸጥታን እና የህዝብን ደህንነት ያስከብራል። ስለዚህ የህዝብን ደህንነት የማስከበር ግዴታ የኔ አይደለም ብሎ በይፋ የገለጸበትም ነው። በነገራችን ላይ በቀላሉ የሚወሰድም አይደለም። በሌላ መንገድ ከአማራ ክልል የሚኖር አማራ በሰላም ውሎ ማደሩም ጭምር ይረብሸዋል። ቀደም ላነሳ እንደሞከርኩት በልዩነት ውስጥ የሚኖር ነው ይህ አገዛዝ። ልዩነቶች ከሌሉ፣ ግጭቶች ከሌሉ፣ የእርስ በርስ ጦርነቶች ከሌሉ ይህ አገዛዝ አንድ ቀን ቤተመንግስቱ ላይ ውሎ ማደር አይችልም። አንድ ቀን መሰንበት አይችልም። ስለዚህ ይሄንን በደንብ የተረዳ ምክንያቱም እንዳነሳሁት ሰላምና ደህንነትን ማስከበር አይችልም፣ ሌላ ፖለቲካ ጥያቄ መመለስ አይችልም፣ የልማት ጥያቄ መመለስ አይችልም፣ ሌላም። ስለዚህ የዜጎች ከአንድ ቦታ ኢቭን በህገ መንግስት ጭምር የተጠቀሰውን ተንቀሳቅሶ የመስራት የመዘዋወር የመኖር መብትን ጭምር የሚጋፋ አነጋገር ነው። በዛ ነገር ተገርሞ መሆኑ ነው። አንድ ትግራዋይ አማራ ክልል የሚባለው በሰላም ውሎ ማደሩ ያስገረመው ጠቅላይ ሚኒስትር ነው። ተመልከት እንግዲህ አንድ አማራ ኦሮሚያ ወይ ሶማሌ ክልል የሚባለው ቦታ ውስጥ በሰላም ውሎ ማደሩ ሰርቶ መግባቱ ያስገረመውና ያንን እንደ ትልቅ ነገር የቆጠረ አገዛዝ ነው። በሌላ በኩል በእርግጥም በጦርነቱም ደግሞ መሸነፉንም የሚያሳይ ነው። ለምን አማራ ክልል ያለውን አማራ ሰላም ማስከበር ካልቻለ እና እዛ አካባቢ ያለ አማራ በጦርነት ምክንያት ከተሰደደ በአንድ በኩል ጦርነት መኖሩንም የጦርነቱን ግዝፈትም አድሚት እያደረገ ጭምር ነው። መሸነፉንም በሌላ አገላለጽ እያመነ ጭምር ነው። ሌሎችንም የትግራዩንም የኦሮሚያውንም የሌላውንም ነገር መጥቀስ ትችላለህ እና በአጠቃላይ በደንብ ክሪቲካሊ ከታየ ከዚህም በላይ ልትነጋገርበት የምትችልና ምን ያክል አጠቃላይ ትግሉ ከፍተኛ ጫና እየፈጠረባቸው እንደሆነና ወደ ሌላ ምዕራፍ እየተሸጋገርን መሆኑን ጭምር ነው እኔ የታዘብኩት። በጥቅሉ እንደው አስረስ ሳናንሳ ማናልፈው ጉዳይ አለ። በተለይ አብይ አህመድ ዛሬ ከተናገረው ውስጥ ግጭትን በተመለከተ ነው። የብሔር ግጭት ኢትዮጵያ ውስጥ እየቀነሰ መጥቷል የሚል ነገር አንስቷል። ይህን እንግዲህ ኢትዮጵያ መሬት ላይ የሚኖር ፍዳውን እየበላ ያለ ከቤቱ ወጥቶ በሰላም መግባት የማይችል ኢትዮጵያዊ የዚህን ሰው ንግግር ሲሰማ ምን አይነት ስሜት ሊሰማው እንደሚችል የሚታወቅ ነገር ነው። የብሔር ግጭት ወይም ደግሞ ኢትዮጵያ ውስጥ ቀውስ እየቀነሰ መጣ ወይ ሰላምና መረጋጋት አለ ወይ በሚባለው ደረጃ አይደለም። እንደው አንድ አገዛዝ አለ አንድ መንግስት አለ ተብሎ በሚታመንበት ደረጃ አዲስ አበባ በ30 እና 40 ኪሎ ሜትር ራዲየስ ውስጥ ሰው የሚታፈንበት የሚታገትበት ሁኔታ ውስጥ ያለ ነው። እንግዲህ አብይ አህመድ ግጭት እየቀነሰ ነው፣ ቀውስ እየቀነሰ ነው የሚል ነገር ያነሳው። ሌላው በትጥቅ ትግል የተሰማራችሁትንም ሆነ በእስር ቤት የሚገኙትን እንግዲህ ይቅርታ ከጠየቁ ወደ ሰላሙ ከመጡ ወደ ሰፊ ሆነን እንቀበላለን የሚልም መልእክት በመጨረሻ ንግግሩ ላይ አስገብቷል። ይህንን ነገር እንዴት መመልከት ይቻላል? አንዳንዶች አብይ አህመድ እንዲህ አይነት ጥሪ አቅርበዋልና ይህንን ጥሪ ተቀብሎ ለሀገር ሰላም ለሀገር ደህንነት ሲባል ወደ ሰላሙ መምጣት ተገቢ ነው የሚል ከወዲሁ የአብይን ንግግር ለማድመቅ አንዳንድ ነገሮችን እያየው ነው ያለውትና እንዴት ታየዋለህ? እንደው ግጭትስ ቀንሷል ኢትዮጵያ ውስጥ? አብይ ከቀውስ ውጪ ሀገር መምራት ይችላል? በዚህ ላይ በይቅርታ የሚለው አብይ አህመድ በይቅርታ ብሎ የሚፈታቸው በይቅርታ ብሎ መሳሪያ የሚያስወርዳቸው ኢትዮጵያውያን አሉ? በዚህን ሁኔታ ተራ ግጭቶች አላቅም ቀንሰው ሊሆን ይችላል። ኢትዮጵያ ውስጥ ግን ጦርነቶች በእጅጉ ተፋፍመዋል። ትላልቅ ጦርነቶች እየተካሄዱ ነው። ዓለም ጆሮን በሚገባ ያልሰጠው ምናልባትም የነፈገው ብለህ ልትገልጸው የምትችለው በፋኖና በአብይ አህመድ ሰራዊት መካከል የሚደረገው ግዙፍ ጦርነት 3ኛ ዓመቱን እየደፈነ ነው። በርካታ ሰብአዊና ቁሳዊ ጉዳትን ያስተናገደ ብዙ ማህበራዊ ምስቅልቅልን ያስከተለ ከባድ ጦርነት እየተካሄደ ነው። በሌላኛው ሰሜኑ ክፍል ደግሞ እንዲሁ ለከባድ ጦርነት ሌላ ዝግጅት ያለ መሆኑን የሚያመላክቱ ተጨባጭ መረጃዎች አሉ። ከዛም አልፎ ከጎረቤት ሀገራት ጋር ጭምር ወደ ግጭት የሚያስገቡ ነገሮች አሉ። በሱዳን ከአርኤስኤፍ ኃይል ጋር የአገዛዙ ሰራዊት በጥምረት ሆኖ የአልቡርሃን መንግስት እየወጋ ነው ያለው። በሁሉም አይነት መንገድ እዛ ጦርነት ላይም እየተሳተፈ ነው የብልጽግና አገዛዝ። ስለዚህ ግጭት ብለን ልጠቅሰው ከምትችለው በላይ ጦርነቶች በእጅጉ የተፋፋሙበት የተስፋፉበት ጊዜ ላይ ነው የምንገኘው። እንግዲህ ሊጠቅስ የሞከረበት አውድና መንገድ ያው ነገሩን በጣም የማቃለል አይነት ስልት ከዚህ በፊት ሲያደርግ እንደነበረው ተጋጮች መጥተው ተጋጩ ምናምን የሚል የቃላት ጨዋታ ሊያደርግ ነው የሞከረው። ይሄ ምንም
ንግግርም ምላሽም የሚያስፈልገው ነገር አይደለም። የጦፈ ጦርነት ውስጥ ነው እንደምንገኘው። ሌላው የአማራ ክልል መንግስትም አወጣውት ባለው መግለጫ ላይ ከአንዳንድ ግትሮች የሆነ ቃል የተጠቀሙት ቃል በስተቀር ከፍተኛ ቁጥር ያለው የፋኖ ኃይል በሰላም እጁን በመስጠቱ ብዙ ለውጥ አምጥተናል በሚል ለመግለጽ የተሞከረበት ነገር አለ። ይሄን ነገር በነገር ላይ እንደ ሪፖርትም በተለያየ ጊዜ ሲያቀርቡት ነበር፣ ሲገልጹት ነበር። በጊዜው ምላሽ ሰጠንበታል። ፍጹም ሐሰተኛ የሆነና መሬት ላይ ያለውን እውነታ የማያመላክት መረጃ ነው። አንድም ሁለትም እየከዳ ጠላትን የሚቀላቀል በየትኛውም የትጥቅ ትግል እንደሚያጋጥመው ሁሉ ሊኖር ይችላል። ያ ነገር ግን አይደለም ሲግኒፊካንት ለውጥ ሊያመጣ ምንም አይነት ኢምፓክት እንደሌለው ከአጠቃላይ ውጤቱ መረዳት ትችላለህ። እነኚህ ከድተው ወደ ጠላት ገቡ የተባሉ ሰዎች ከገቡ በኋላ የተገኙ ወታደራዊ ድሎች እንደውም በብዙ ጥፍ ጨምረው ነው የምታገኛቸው። በብዙ መመዘኛዎች የተሻሉ ወታደራዊ አቅሞች አብረው ነው የምታየው። ስለዚህ ያ ነገር ምንም አይነት ለውጥ አያመጣም። ከዚህ በኋላ እንደ ተቋም ወይም እንደ ፋኖ ኃይል ለአብይ አህመድ እና ለአገዛዙ ይቅርታ የሚጠይቅ ኃይል ሳይሆን ምናልባት ይቅርታ ጠያቂው በተገላቢጦች ራሱ የብልጽግና አገዛዝ የመሆን እድሉ የቀረበበት ዘመን ላይ ነው የምንገኘው። እሱ ቀልድ አሁን በደንብ ሁሉም የሆነ ወቅት ላይ ኢጋድ ኤዩ የተሳተፉባቸው አንዳንድ ስቴጅ የሆኑ ግለሰቦች ነበሩ። የዛን ጊዜ ትንሽ ማደናገር ከፈጠረ በኋላ ግን ዓለም አቀፍ ማህበረሰቡ ምን እየተካሄደ እንደሆነ በደንብ ትኩረት ሰጥቶት ጉዳዩን በሚገባ የተረዳበት ወቅት ላይ ነው የምንገኘው። ለክርክርም የሚያበቃና የሚዳርግ ነገር አይደለም። እዛው ንግግር ላይ በደንብ ያስተዋልኩት ነገር ሃይማኖታዊና የብሔር መሰረት ያላቸው ሸማቂ ኃይሎች የመጥፋት እድላቸው የመነመነ ነው ብሎ ቦኮ ሃራምን ምሳሌ አድርጎ ሌሎች ነገሮችን ሊጠቅስ ሞክሯል። ይሄ በራሱ በግልጽ የሚያመላክት ነው። ይሄ ይቅርታ እንላለን፣ እንታረቃለን፣ እጅ እናሰጣለን የሚለው ለፕሮፓጋንዳ ፍጆታና ለካድሬዎቹ መጽናኛ የተነገረ መሆኑን በደንብ የሚያሳይ ነገር ነው። በአንድ በኩል ተስፋ መቁረጥ አለ፣ ማሸነፍ እንደማይችሉ እንግዲህ እንደምታስታውሰው አንዴ ገዳም ናቸው፣ አንዴ እየለቃቀምን ነው፣ አንዴ እንዲህ እያደረግን ነው ሲባል ነበር የተቆየው። ያ ሁሉ አብቅቶ ደግሞ ማሸነፍ አንችልም የሚል አይነት ትርጉም ያለው ንግግርም ሲቀርብ ሰምቻለሁ። ስለዚህ እዛው እርስ በርሱ ድፊት የሚደራረግ አገላለጽ ነው ሲነገር የነበረውና ይህን ነገር በዛ መንገድ መቋጨትም በዛ መንገድ ማሸነፍም የማይችሉ መሆኑን በግልጽ ነው ከንግግሩ መረዳት የሚቻለው። እንደው በመጨረሻ አርበኛ አስረስ ማረ ዳምጤ የአብይ አህመድ አገዛዝ በወታደራዊም በፖለቲካም በአጠቃላይ የኢኮኖሚውን ጉዳይ ብናነሳው ጊዜ የሚወስድብን ስለሆነ እንተዋለን። በዛም አንጻር ያነሳቸው የተለያዩ ጉዳዮች ብዙዎቻችን ስንናገር የነበረውን ከምርጫ ጋርም እንደዚሁ ተያይዞ በፓርላማ 15 በመቶ ወንበር ለተቃዋሚዎች ለቀናል እኛ አልተወዳደርንም ብሎ በአደባባይ ምርጫ መሆኑን ዘንግቶት እንግዲህ ምርጫ ከተባለ ደልድለናል አይነት በሚመስል መልኩ አስቀድመን አልተወዳደርንም ለዚህም ለተቃዋሚዎች ለቀናል ነው ያለው። በዚህ መልኩ እየገለጸ በጓዳ ሲሰራ የነበረውን በአደባባይ ወጥቶ የተናገረበት ሁኔታ በራሱ በጣም አስገራሚ ነገር ነው። ሰውየው በአደባባይ የሚነገርን ማይነገርን እንኳን ለይቶ መረዳት የማይችል እንደሆነ ነው በግልጽ የተመሰከረው። በአጠቃላይ ይሄ አገዛዝ ወዴት እያመራ ነው? ምርጫ ከምርጫ በኋላ ግጭቶች ናቸው የቀጠሉት። ምክክር ብሏል። እንግዲህ ከሐምሌ 8 ጀምሮ ለ3 ሳምንት አዲስ አበባ ላይ ይካሄዳል። ምንም የሚመጣ ነገር የለም። የተወሰኑ አጀንዳዎችን ወርውሮ የህዝብን የትኩረት አቅጣጫ ለማስቀየስም እየሞከረ ነው። ልክ የከተማ ሸማቂ አይነት ስታተስ ደረጃ ኑሮ የተወሰነ ጊዜ ሊገፋ ከመቻሉ በስተቀር በአጠቃላይ ዲፕሎማሲያዊ ፖለቲካዊ ሽንፈቱን እየተከናነበ ነው ያለው። ከምርጫ ባሻገር ወይም ከምርጫ ውጭ ከፍተኛ ቅቡልነት አግኝቶ የነበረው የብልጽግና አገዛዝ ዛሬ በምርጫ ሊያገኝ የሞከረው ነገር ከሽፏል። በጦርነት እና በጉልበት ሊያመጣ የፈለገው ለውጥም ሙሉ በሙሉ ከሽፏል። እንግዲህ የተጀመረው ትግል አሁን መልኩን እየቀየረ ትብብሮች እያደጉ በጋራ መስራቶች የበለጠ አስፈላጊነታቸው በህዝብም እየታመነበት ኤሊቱን በዛ ልክ እንቅስቃሴ እያደረገበት ያለ ጊዜ ነው የሚገኘው። ዓለምም ይህንን ነው በጉጉት እየጠበቀ ያለው። በርካታ ጥያቄዎች በሰዓቱ መመለስ የሚችሉ ትግሉን በብዙ መንገድ ሊቀይሩ የሚችሉ ነገሮች ጊዜው አልፎባቸዋል። ተወሳስበው ሌላ ደረጃ ላይ ደርሰው ራሱ አገዛዙ መልስ ሊሰጥ የማይችልበት ከፍተኛ ቅርቃር ውስጥ ነው የገባው። ከአንድ የጦርነት አዙሪት ወደ ሌላ የጦርነት አዙሪት እየገባ ነው ያለው። ያሰለፈው ሰራዊትም ሞት፣ መቁሰል፣ የአካል ጉዳት፣ ጉዞ፣ ስቃይ በህዝብ ላይ መተኮስና ጦርነት በአጠቃላይ የሰለቸው ሰራዊት ነው ያለው። በዛ ምክንያት ከፍተኛ ምሬቶችና መረበሾች ነው ያሉ። ከከፍተኛ ወታደራዊ አመራሮች ጀምሮ እስከ እግረኛው ሰራዊት ድረስ በዛ ምሬት ውስጥ ነው ያለው። ማረፍ ይፈልጋል። ከጦርነቱ ውጭ ማየት ይፈልጋል። ላለፉት 78 ዓመታት አንድም ጀንበር ያለ ጦርነት ማሳለፍ ያልቻለ ሰራዊት ነው። ከፍተኛ መኮንኖቹ ላይ የደረሰው ጉዳት አናሳ ቢሆን እንኳን በተለይ እነዚህ መስመራዊ መኮንኖች የምትላቸውና አዋጊዎቹ በብዛት ያለቁበት ጦርነት ነው ከፋኖ ጋር
የተደረገው ጦርነት። በተቃራኒው የህዝብ መሰረት ያለው የፋኖ ኃይል ደግሞ ከፍተኛ እድገት ያሳየበት አሁን የምንሰጣቸው ወታደራዊ ስልጠናዎች ፕሮፌሽናል እየሆኑ ያደጉበት የሰራዊቱ አመራሮቻችንም ውጊያን የመፈጸም የማቀድ የማከናወን የማድረግ አቅማቸው በከፍተኛ ደረጃ ያደገበት ውጤታማ ውጊያዎችን የመምራት ክህሎታቸው በጣም የበለጸገበት ጊዜ ላይ ነው የምንገኘው። በዚህ ሁኔታ ውስጥ ነን። በተለይ ዓለም አቀፍ ማህበረሰቡም ፋኖ ትግል ጆሮ ለመስጠት እየሞከረ ባለበት ጊዜ ቢያንስ በሚዲያ ደረጃ ትልቅ ትኩረት እየተገኘ ባለበት ወቅት ላይ ነው የምንገኘው። በዲፕሎማሲ ያሉ አንዳንድ ክፍተቶችን እና በአደረጃጀት ደረጃ ያሉ ውስንነቶችን በመቅረፍ መንቀሳቀስ ከተቻለ ከፍተኛ ለውጦችን በቅርብ ጊዜ ማምጣት ይቻላል። በአጠቃላይ አገዛዙ በሽንፈቱ መንገድ ላይ ነው የሚገኘው። አርበኛ አስረስ ማረ ዳምጤ የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት ክፍል ኃላፊ፣ ለነበረን ቆይታ በአንከር ሚዲያ ታዳሚዎች ስም ምስጋና በማቅረብ እሰናበታለሁ። እግዚአብሔር ይስጥልኝ። መልካም ቀን።